ተነስታችሁ በሰላም ያሳደርከ በሰላም አለ ይላችኋል። ታስኖት ማለት ትክክል አይደለም። ዛሬ ነግራችሁ እንደ ቤተ ክርስቲያን ማለዳ ከ11 ሰዓት እስከ 12 ሰዓት በቋምነት መጸለይ ጸሎት እግዚአብሔር ይሰጣል። ከዚህ በኋላ በቋምነት ኮኔክት ነው እንጸልይ። ምክንያቱም የምትጸልይ ቤተ ክርስቲያን ትበዛለች፣ ትሰፋለች። ይሄ ግዴታ የምትጸልይ ቤተ ክርስቲያን ትሰፋለች። መቼ ሐዋርያት ሳያቋርጡ ነው የጸለዩት። ጌታ ኢየሱስ ከሄደ በኋላ ዝም ብሎ አይደለም፣ ሳያቋርጡ ተግቶ በደንብ ይዘው ነበር የጸለዩት። ለዛ ነው እግዚአብሔር ድልን የሰጣቸው። በብዙ ውጣ ውረድ መካከል ሲያዝኑ ሄዶ መላእክት ያስፈታቸው። የማይጸልይ ይመስላችኋል? በእነ ማርቆስ ቤት ጴጥሮስ እዛ ታስሮ እያለ ተኝቶ አይደለም ያገኛቸው። 7 ሰዓት ከምሽቱ 8 ሰዓት ለምን ያሉ እየጸለየ ጌታ አይሆንም ያዕቆብ ሞቷል፣ ጴጥሮስማ አይሞትም፣ የእግዚአብሔር መንግስት ስራ አለው። ስለዚህ በጸሎት መንፈስ ያለ ሰው ድካሙን እግዚአብሔር ያስወግዳል፣ እስራቱን ይበጥሳል፣ ሰንሰለትን ያስወግዳል። እግዚአብሔር የትኛው ድካም አለ በሚትሉትን ጉዳይ ከህይወታችሁ ላይ ያስወግዳል። ክብር ለጌታ ይሁን። ስትጸልዩ ጌታ ድካሜን ከኔ ላይ አንሳ ብላችሁ ያነሳል እግዚአብሔር ድካም። የትኛው ድካም የሥጋ ፍሬ ሆኖ ያለ ድካም እግዚአብሔር ድካምን ገለል ያደርጋል። የትኛው ድካም። ክብር ለጌታ ኢየሱስ ጌታ። ስለዚህ ድካምን የሚያስወግድ የእግዚአብሔር ማንነት አለ። ሌላው የእግዚአብሔር ቃል የህይወታችን መመሪያ ይሆናል። በጸሎት መንፈስ ያለ ሰው የእግዚአብሔር ቃል የህይወት መመሪያ ይሆናል። እግዚአብሔር ቃል ምን ማለት ነው? ምንድነው የምትጸልዩት? የእግዚአብሔር ቃል እናንተ ጋር ከሌለ የምትጸልዩት ቋንቋ ማለት ነው። ቅድም እንዳልኳችሁ አቡነ ዘበሰማያት ካላልን በስተቀር አባታችን ወይ ካልጸለይን በስተቀር ሌላ ቋንቋ የለም። የእግዚአብሔር ቃል በሙላት በህይወታችሁ ካለ ጸልያችሁ አታቋርጡ። ቃሉ የህይወታችሁ መመሪያ ይሆናል። ኢየሱስ ጌታ። በጣም ያናደዳችሁ ሰው ጋር ሄዳችሁ ምላሽ ልትሰጡ ስትፈልጉ ክፉን በክፉ ፋንታ አትመልስ የሚል ቃል ተጽፏል ይላል መንፈስ ቅዱስ ውስጣችሁ። መቼ? ከቃሉ ጋር ቁርኝት ነው መመሪያ ያደርጋል። የህይወታችሁ መመሪያ የእግዚአብሔር ቃል እንዲሆን ህይወታችሁ መንፈስ በጸሎት መንፈስ የተቃኘ ነው። ፕራየር ጸልዩ። የእግዚአብሔር መንፈስ የእግዚአብሔር ቃል የህይወታችሁ መመሪያ ነው። ቃሉ በህይወታችን ውስጥ ይህንን አድርግ አታድርግ ብቻ ሳይሆን ጸጋው በእምነት አድኗቸዋል ይላል። የእግዚአብሔር ጸጋ እንዴት እንደሚረዳችሁ የምታውቁበት መመሪያ የሚሆነው በጸሎት መንፈስ ነው። የምታውቁትን ቴክስት ብቻ ሄዳችሁ ገልጣችሁ እንደዚህ ይላል። የት በመጀመሪያ እግዚአብሔርን መፍራት ነው። የቱ ጋር ነበረ? ምሳሌ መጽሐፍ ምዕራፍ 1 ነው ምናምን እያልን አንዱን ወስደን ቁጥር 7 አይተን ከዛ ሌላ ቴክስት የፈለግን አይደለም። ሙሉ የእግዚአብሔር ቃል ኮንትሮል ያደርጋል። ከቴክስቱ ጋር አይደለም። ህይወታችሁ ፍሎ ያደርጋል። እንደ ምንጭ እንደ ወንዝ ከውስጣችሁ ይፈልቃል። ኢየሱስ ጌታ። ሃሌሉያ። የእግዚአብሔር ቃል እንደ ወንዝ ከህይወታችሁ ላይ ይፈልቃል። ስለዚህ የእግዚአብሔርን አሰራር በምንረዳበት ህይወት ውስጥ ሁልጊዜ በጸሎት መንፈስ መሆን እጅግ በጣም አስፈላጊ። ክብር ለጌታ። እየበላችሁ ጸልዩ። ለምግብ ብቻ አንዳንድ ሰዎች ለምግብ ብቻ ምግብን ቢሆን ሽሮ ከሆነ አጠር አድርጎ ጸልዩ፣ የተሻለ ምግብ ከሆነ ሰፋ አድርጎ መጸለይ አይነት ነገሮች እሱኛው አይነት አለ። ምግብ ብቻ አይደለም ጸሎት። ጸሎት ሁል ጊዜ ክብር ለጌታ። ምክንያቱም ለምሳሌ ለመቀመጥ እግዚአብሔር ያስፈልጋል፣ ለመነሳት እግዚአብሔር ያስፈልጋል፣ ለማውራት እግዚአብሔር ያስፈልጋል፣ ለመውጣት ለመግባት እያንዳንዱ ነገር ለማድረግ እግዚአብሔር ያስፈልጋል። ያለ እግዚአብሔር ምንም ማድረግ አይቻልም። ስለዚህ የጸሎት ህይወታችን ኮንትሮል መሆን ያለበት መንፈሳችን በእግዚአብሔር ቁጥጥር ስር መዋል። የእግዚአብሔር ቃል የህይወታችን መመሪያ ነው። ስለዚህ ቃሉን ተመገቡት። ቀንና ሌሊት የዚህን ቃል እውነትን አሰላስሉት። ለምን? ሂዱና መዝሙረ ዳዊትን ተመልከቱ። ህጉን ቀንና ሌሊት ምን ያደርጋል? ያሰላስላል። የሚሰራ ሁሉ ይከናወንለታል። ህጉን ለሚያሰላስለው የሚሰራው ሁሉ ይከናወናል። የእግዚአብሔር ቃል እውነት ስትረዳ ያስሉም ስመክር ምን አለ? የዚህ ህግ ቃል ካፌ አይለይ። ለምን? ቃሉን ከልብ ከአፍ ላይ በለየ ጊዜ ጉዳይ ያበቃል። በመንፈስ መመላለስ አትችልም። ምክንያቱም ብዙ አደገኛ ሰዎች ናቸው አኳኋላ ያሉት። ግማሹ የዮርዳኖስን ወንዝ አልሻገርም ይላል። እዛ ግማሻችን እዛ እንቀናለን የሚል ሌላ ነገድ ተነሳ። ነገድ አንድ ሙሉ ነገድና ተኩል ነገድ ወደ ዮርዳኖስ ማዶ አሁን ጆርዳን ተብሎ የሚጠራው ሀገር እነ ሊባኖስ እነ ጆርዳን የሚባሉ ሀገሮች እነሱ ናቸው መሰለኝ። ወደ ኋላ የሚቀረው ህዝብ ስለተፈጠረ ነው። አንተ ምን ያለብህ የአንተ ኳሊቲ የሚገኘው በመንፈስ ስትሆን ነው። ያለዚያ እነዚህ ህዝብ ልትመራቸው አትችልም። የእግዚአብሔርን ቃል ጉዳይ ነው። አሰላሰል። የዚህ ቃል ካፌ አይደል
ነገሮችን ሁሉ አትርሳ። እግዚአብሔር በዛ ጊዜ ላይ ኢያሱ ድል ሰጠ። ክብር ለጌታ። ቃል በሙላት ይኑርብሽ ብሏት፣ ይኑርብህ ብሏት። ከጎን ያለው ቃሉ በሙላት ነው። ክብር ለናዝሬቱ ለኢየሱስ ይሁን። ሃሌሉያ። ስለዚህ ይሄንን ነው። ሌላው ሳያቋርጥ የሚጸልይ ሰው የእግዚአብሔርን ክብር ያያል። የእግዚአብሔርን ክብር ያያል። አሜን ነው። አሰማችሁ? የእግዚአብሔርን ክብር ያያል በሕይወቱ። ማቴዎስ ወንጌል 17 ላይ ደብረ ታቦር ላይ ጌታ ኢየሱስ ልጸልይ ይዟቸው ወጣ። እንጸልይ ብላቸው ይዟቸው ወጣ። ሲጸልዩ ሃሌሉያ ምናምን ስል ከደመና ድንገት የክብር ደመና በእነሱ ላይ ወረደና የሚወደው ልጄ እሱ ነው፣ እሱን ስሙት። የጸሎት መንፈስ ለካ አሪፍ ነው አሉና እዚህ ጋር አንዱን እንኳን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እናደርግ። ለምን? በጸሎት መንፈስ መሆን ጠቀሜታው ገለጠላቸው። አይገርም? ጴጥሮስ ይህንን ፕሪንሲፕል በኋላ ጌታ ኢየሱስ ከሄደ በኋላ ተጠቅሞታል፣ ተግባራዊ አድርጎታል። ያንን ክብር አይተን ነው፣ ያንን በዛክ በተራራ ላይ የተገለጠው ክብር አይተን ነው የተመላለሰ፣ በዚህ መንፈስ የተመላለሰ ነው። ኢየሱስ ጌታ። ለዛ ነው በፋቂው ኢያሱ ማነው በፋቂው ሰውዬ ቤት ውስጥ እያለ ነው ቪዥን ራእይ መጥቶለት ሲመለከት ነው ወደ ቀርሜሎስ ቤት የተጋበዘው። በጸሎት መንፈስ ነበር የሚመላለሱት። ብዙ ቢዚ የሚያደርጋቸው ነገሮችን ሁሉ አስወግደው በጸሎት መንፈስ መመላለስ ስለያለ ሰው ጌታ ኢየሱስ በጸሎት ጀምሮ በጸሎት ነው ጨረሰው። ሕይወቱን ስንመለከት መጀመሪያ በጸሎት ነው የጀመረው፣ ሲያበቃ በጸሎት ነው። ውሸት ነው? መጀመሪያ በጸሎት ነው የጀመረው። 30 ዓመት በኋላ ከ30 ዓመት በኋላ 30 ዓመቱን ጸልዮአል። ዲቴሉ ስላልተነገረን ግን ሲጀምር የ40 ቀን ጸሎትን ካደረገ በኋላ መጨረሻ ላይ በጸሎት ነው የዘለቀው። ሕይወቱ የጸሎት ነበር። ለምን? ለእኛን ያስተምር። ሁልጊዜ እንድንጸልይ፣ ሁልጊዜ ፊቱን እንድንሻ፣ ከፊቱ ገለል እንዳንል፣ በመንፈስ እንድንመላለስ፣ የጸሎት መንፈስ ኮንትሮል እንዲያደርግ being an attitude of the prayer በጸሎት attitude ውስጥ መንፈስ አመለካከት ውስጥ ነው። ክብር ለጌታ። ሰዎች ጋር ስታወሩ በመንፈስ ሆናችሁ ይቻላል ወይስ ይቻላል? በመንፈስ ሆናችሁ ሰውየው ለለለ ብሎ ብዙ ነገር ሲያወራ እናንተ በመንፈስ ሆናችሁ ችግር የለም ይሄ እንዲህ ነው እኔ ማስበው እንደዚህ ነው ብላችሁ በጸሎት መንፈስ ሆናችሁ ሳታቋርጡ መንፈሳችሁ ሳይቋርጥ በጸሎት ከጸሎት መንፈስ መቋረጥ ማለት ከእምነት መቋረጥ። በእምነት ስናቋረጥ ደግሞ ከእግዚአብሔር መንገድ ነው የምናቋረጥ። ያኔ ነገሮቻችን የተበላሸ በፕራየር አቲቱድ ወይም በጸሎት መንፈስ ውስጥ መሆን በሕይወታችን ትልቅ ቫልዩ ያለው ነገር ይሰጣል እና የብዙ ነገሮች መፍትሄ በጸሎት ውስጥ ነው። ስለዚህ ይህን ማድረግ ያስፈልጋል። ውድ መኪና የገዛ ሰው እንዲሁም ስለሚገባቸው ምሳሌ ነገራቸው። ውድ መኪና የገዛ ሰው በሩ ላይ ቢያቆም ነዳጅ ባይጨምር በጣም ውድ ነው መኪና በጣም ታምራለች ያለ ሰው ቢያሳይ መኪናው ይንቀሳቀሳል? ምን ያስፈልገው? ነዳጅ ያስፈልጋል። እምነት ጸሎት ማለት እንደዛ ነው። ጸሎትን እየከተትን ካልመጣን በቃ እኔ አገልጋይ ነኝ እኔ እንዲህ ነኝ ብለን ብናወራ የማይንቀሳቀስ ጉዳይ ነው። ስለዚህ ግለሰቡ መኪናውን ለማንቀሳቀስ ሄዶ መግዛት አለበት ግዴታ። አምጥቶ ነዳጁን ጨምሮ ከዛ በኋላ ነው የሚንቀሳቀስ። ካልሆነ ምንድን ነው? እቃ ነው በቃ የተቀመጠ እቃ፣ ምንም ያህል ውድ ይሆን የተቀመጠ እቃ። ክብር ለጌታ። ወርቅ ገዝታችሁ ወርቅን አንገት ላይ ካላደረጋችሁ ቤት ውስጥ ብታስቀምጡ ለእኔም በጣም የሚያምር ወርቅ ነው ያለኝ ያላችሁ ለሰው ብታወሩ ትርጉም አለው? እንድትጠቀሙ ነው የገዛችሁት። ስለዚህ ልንጠቀም የሚገባ ውድ ነገር ነው ነገራችሁ። የጸሎት መንፈስ አጋሪት የማይችለው ሰው ጀግና የሆነ ሰው ያሰው አይችልም ማለት የትኛው ማለት ክብር ለኢየሱስ ይሁን። አንድ ነገር ሰምቼ ነበርና አንድ ህፃን ልጅ ነበረች። ጎረቤት ላይ የማያምኑ ክርስቲያኖች አሉ። ያቺ ልጅ በጎረቤቶቻቸው ላይ መታ ጓደኛ አላት። ህፃን ልጅ ገና ፊት ነች 3 ዓመቷ ምናምን አካባቢ ነው። ሁሉ ጊዜ እየመጣች በኢየሱስ ስም የሚለው ነገር ትሰማለች እና ሄዳ ሁሉ ጊዜ በኢየሱስ ስም ትላለች። ከዛ ሰዎቹ ጠንቋይ ቤት ሲሄዱ ሰውየው በእናንተ ውስጥ ትንሽ እሳት አለች አልቻልኳትም፣ እሷ ነው ማልችለዋል። እሳት ምን አይነት እሳት ነው ብሎ ሰዎቹ ሲመጡ ልጅቷ በኢየሱስ ስም ትላለች። ባገኘች የሆነ ነገር ባገኘች በኢየሱስ ስም ትላለች። ዩሲ ፓወሩ የእግዚአብሔር የህልውና ፓወር ልነግራችሁ
በእናንተ ውስጥ ያለው ኢየሱስ ኃይለኛ በጸሎት መንፈስ የሚሆን ሰው እሳት አለ ውስጡ እሳት አለ በውስጡ ይሄንን እሳትን ማንቀሳቀስ ደቀ እሳትን ማንቀሳቀስ ያለ ዘመን መሰላችሁ ኢትዮጵያ ውስጥ ያው አብዛኞቻችን ከሃይማኖት ባክግራውንድ ስለመጣ ሃይማኖተኛ ሆነን ነው ኖ ሃይማኖተኛ እንድንሆን አይደለም እሳት አለ ይሄ እሳት በግ ያለ የሚንቀሳቀስ እየበረታ የሚሄድ እየጨመረ የሚሄድ ለሰዎች የሚታይ ጉዳይ ሆኖ የሚገለጥ አጋንንትን የሚበላ በሽታን የሚፈውስ ስለዚህ እሳቱን ማንቀሳቀስ ያኛለች ካልሆነ አይመስለኝም በአይምሮ ብቻ እንድንመላለስ አንድ እግዚአብሔር ሰው ሲጸልይ የተቸገረው ነገር ቢኖር በአይምሮ መመላለስ ሪዝን ማይንድ ነው ኖ አይደለም መንፈሳዊነት ትንሽ ሞኝ መሆን ይጠይቃል ሞኝ ነው ግን ለእግዚአብሔር ነገር ሞኝ ነው እንዴት ሊሆን ይችላል አይታወቅም ሰው እጅ ጭኖ ጸልዮ እንዴት ሊፈውስ ሞኝ መሆን ነው የሚጠይቀው ካልሆነ እንደዚህ ሆኖ ዶክተር ሄዶ ሙቀት ለክቶ እንደሚያደርገው አይነት አስተሳሰብ ካለ ቶታሊ ከዚያ ከከንትን ውጪ ይሄንን ነው ሌላው እንደ ቲም እንደ ቤተክርስቲያን ባለ ነገር ውስጥ በአንድ ልብ መጸለይ ቤተክርስቲያን እንድትለወጥ ብዙ ሰው ወደ ጌታ እንዲመጣ በአንድ ልብ መጸለይ እንድትጠቅ ሐዋርያት ምዕራፍ 1 ከቁጥር 13 አካባቢ ላይ በአንድ ልብ ሆኖ ተሰብስበው ይጸልዩ ነበር ማረፊያ ክፍላቸው ገብቶ አንድ ልብ ካልሆነ መልስ አላገኘም ስለዚህ ስንጸልይ በጀኒን የሆነ ወይ ትክክለኛ በሆነ አመለካከት ውስጥ ነው ነሰለ እንትናን እንዲያደርጋል እንትናን እንዲያደርገው ያኛው እንዲያደርገው ብለን አይደል ንጹህ በሆነ ልብ የእግዚአብሔርን ፊት መሻት ያስፈልጋል እግዚአብሔር የማይመልሰው ጸሎት የለም ሰው በህይወታችን ዘመን ሁሉ በእግዚአብሔር ፊት በጸሎት አትድል መሆን ያስፈልጋል መልሶ ሲያገኛችሁ ተኝቶ መጥቶ አይኖቻችሁ በእንቅልፍ ገብቶ ነበር ተኝቶ አገኛችሁ እግዚአብሔር ከዚህ ህይወት ይሰውራል ተኝቶ አገኘን እግዚአብሔር ደግሞ የጸሎትን መንፈስ ትቶ በህይወታችን ዘመን ይሄንን ማወቅ ያስፈልጋል እኛ ከክርስቶስ ጋር ባለንበት በትልቁ በሰማያዊ ስፍራ በተሰወረንበት ከክርስቶስ ጋር በቀኝ በተሰወረንበት በዛ ማንነት ቋንቋችን ንግግራችን አመለካከታችን እንዲሆን የእግዚአብሔር ሐሳብ ስለዚህ ይሄንን እንድናደርግ ዘንድ እግዚአብሔር ይፈልጋል ክብር ለኢየሱስ ይሁን ኢየሱስ ጌታ ሰው በህይወታችሁ ዘመን በጸሎት መንፈስ እንሆን እግዚአብሔር በዚህ ሁሉ መካከል ድልን ይሰጣል ጌታ ስሙ ይባረክ ስለዚህ ታሪክ አንባቢዎች አሉ በጸሎት መንፈስ ያለ ሰው ታሪክ አንባቢ ነው መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ የተጻፈው ነገር እያነበብን እንትና ወለደ እንደዚህ ነው ያለን ያወራን ኖ ህይወት ሆኖ የሚገለጥ ጉዳይ አለ ነገር በክርስትና ህይወት ውስጥ ህይወት ሆኖ የሚታይ አሁን የሚፈወስ ነገር እግዚአብሔር የታመሙትን ይፈውሳል የታሰሩትን ይፈታል የጨለማን መንግስት ስራ ይመታል ለምን መሰላችሁ ህያው የሆነ ነው ቃል ታሪክ አይደለምና ዛሬ ወደዚህ ስፍራ ስንመጣ የመንፈስ ቅዱስ ቪዚቴሽን ወይ መለኮታዊ ጉብኝት ወደ ህይወታችን ስለሚመጣ እግዚአብሔር ልምድ ሆኖ አይደለም ወይ ቸርቹ ቅርብ ሆኖ ስለሆነ አይደለም ኖ መለኮታዊ ጉብኝት ነው መንፈስ ቅዱስ እናንተን ወደዚህ መርቶ ሲያመጣ መለኮታዊ ጉብኝት በህይወታችሁ ሊያደርግ ስለሚፈልግ ይሄ መለኮታዊ ጉብኝት አሁን የሚሆን ታምናላችሁ አሁን መለኮታዊ ጉብኝት እግዚአብሔር በህይወታችሁ ላይ የሚለወጥ ነገር ያደርጋል ሁላችንም በእግሮቻችን ቆመን እንጸልይ ታንክ ዩ ሆሊ ስፒሪት መንፈስ ቅዱስን እና ዛሬ ለውጥ ይሁን በህይወቴ ላይ ያለ ሜንታራ ለባጀኝ ማሰክራት ያባጂና ለባህድ ሃሌሉያ ታንክ ዩ ጂሰስ ጌታውን እናመሰግናለን መንፈስ ቅዱስ በህይወታችን ላይ በጌታ በኢየሱስ ክርስቶስ አሁን የእግዚአብሔርን መንፈስ እየጋበዝን መንፈስ ቅዱስ በህልውናና በማንነትና በታላቅነትና በኃይል ታላቅነትና በችሎትና በክብርና መንፈስ ቅዱስ ያለን ጄላባቲያና ሞስፌራ ለባህደና ለማንና ቀኝ እጆቻችን ከፍ አድርገን ጸልይ ከመንፈስ አይኖቻችን ጨፍነን መንፈስ ቅዱስ እንጋብዘው ና መንፈስ ቅዱስ በጸሎት መንፈስ ዳሰሰኝ ጉልበቴ የጸሎት ጉልበቴ ይታነስ የጸሎት አቅሜ ይታነስ የተኛው በዘመን ያውቃ ያንቀላፋው በዘመን ያውቃ መንፈስ ቅዱስ አንቃኝ ነገር ሼላባቲያና ሞስፌራ በጄኒ ሜክራዲና ማንደላ ቦራ ለባጂና ጄሌሌሌ ቦስፍሬ ደለ ባህዲካ ትራጂና ባራ
እግዚአብሔር ያበራል።